شكرا جزاك الله خير الله يرضى امين ከፍ በል የኡስታዝ ወዳጆች አንዳንድ ነገሮችን ሚስ አንደርስቶድ እንድታረጉ አድርገናል። ያው ጨዋታ ነበረ። ቀና ልብ ላላችሁ በሙሉ አፉ እንድትሉን ነው። አገባችን አሉ አላህ ቢወዳቸው የክርስቲያን ወንድማችን በቁርአን ውድድር አንደኛ መውጣቱ ብዙዎችን እያነጋገረ ይገኛል። ጉዳዩን ይበልጥ አነጋጋሪ ያደረገው ሽልማቱ የኡምራ ጉዞ መሆኑ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ መጣሁት ቪዲዮ እንግዲህ ቦክሰኛ ኡስታዝ ያሲን ኑሩን መግጠም ፈልጋለሁ ሲል የነበረው ቦክሰኛ ከኡስታዝ ያሲን ኑሩ ጋር ተገናኝቷል። በመጨረሻም በይፋ ይቅርታ ጠይቋል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እንደዚሁም ከሰሞኑ በጣም መነጋገሪያ የሆነው ክርስቲያን ወገናችን ከሙስሊሞች ጋር በቁርአን ተወዳድሮ አንደኛ ወጣ ቁርአን። ከዛም ባሻገር የኡምራ ተሸላሚ ሆኗል። እስከመጨረሻው ድረስ የምትከታተሉ ከሆነ እሱንም የምታዩን የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ያረሳ የደወል ምልክቷን ይጫኑ። የፕሮግራማችን ስፖንሰር ኢማን ባህላዊ ሕክምና ነው። በኢማን ባህላዊ ሕክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ትችላላችሁ። አድራሻ ቤተል አልመሻን ጀርባ ያገኟቸዋል። ለበለጠ መረጃ እዚህ ጋር በምትመለከቱ ስልክ ቁጥር ይደውሉላቸው፣ መረጃ ይጠይቋቸው። ማስታወቂያን ተከታትለን በቀጥታ ወደ ቪዲዮ። ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ? እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነው ቦታ እንኳን በደህና መጡ። ኢማን ባህላዊ ሕክምና ለበርካታ ዓመታት በትክክለኛ የባህል ሕክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል። በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም፣ የኩላሊትና የጀርባ ህመም፣ ለብዙዎች ጭንቅ የሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል። በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሰውታል። ዛሬውኑ መጥተው ይጎብኙን፣ ጤናውን ይመልሱ። አድራሻ አዲስ አበባ ቤተል። ለበለጠ መረጃ 0944 76 2000 ወይንም 0923 61 18 70። ኢማን ባህላዊ ሕክምና ለጤንነቱ አስተማማኝ ምርጫ። ለምንድን ነው አሁን ብዙ ሰዎች ይጠይቃሉ፣ አንተም ባለፈው 4 ነው ማገባው ስትል ነበር። ለምንድን ነው ለሙስሊሞች 4 የተፈቀደው ሚስት? 4 እኮ ከቻለ ነው። ምን ከቻለ? ማግባት ከቻለ እነሱን እኩል ማስተዳደር ከቻለ ገብቶሃል አይደል? አሁን እኮ ምድር ላይ እኮ በጣም ሴቶች እየበዙ ነው። አላህ ያውቃል። ይሄ ነው 4 ሁላ ከዛ በላይ ነው የሚደርሰው። አላህ ያውቃል እኮ። አሁን እኮ ይሄ ነገር ይሄ የተባለው የእስልምና ህግ ይተገበር ኖሮ አንድ ሴተኛ ዳር አታገኝም ውጪ ላይ ገባ? ትክክል። አይገኝም፣ አታገኝም። ግን 4 ሲያገባ ምንድን ነው ህጉን መጠበቅ አለበት። ይችላል ወይ? አሁን ለምሳሌ ፋጡማ፣ ሰሚራ፣ ሃናን እና ኢክራምን አገባ። የሁሉም ሀቅ እኩል ነው። ሀቃቸው መወጣት ይችላል ወይ? ሰውዬ ካልቻለ ለአንዱም እኮ እየተንተፋተፈ አይደል? አንዱንም በስነ ስርዓት ያስተዳድራል። ከቻልክ ነው እኮ 4። ዝም ብለህ 4 አግባ አይደለም፣ ከቻልክ ነው። ካልቻልክ ግን አንዷን እንዴት ነው በደንብ አስተዳድራለሁ? እንዴት ነው አቋን እየጠበቅኩ ነው፣ የልጆችን ሀቅ እየጠበቅኩ ነው። ያንን ነገር አለ ማለት እንጂ ዘለህ ሄደህ ምናምን አይደለም። ህግ አለው እያንዳንዱ ነገር። ይኸውልህ የአላህ ቃል ፍጹም ነው ብያለሁ፣ ቅድም ተናግሬያለሁ። ትክክል። ግን ስቴፕ አለው። ዝም ብለህ ሄደህ 4 አግባ አይደለም። ገብቶሃል አይደል? ቀድሞውኑ የአላህ ቃል በሰዎች እንትን ሊባል አይችልም። ገብቶሃል አይደል? በሰዎች ሊለካ አይችልም በምንም ታምር። አንተ ኻሊቁ የፈጠረ ሰማይና ምድር የፈጠረ በምድርና በሰማይ የፈጠረ አንተ የሰው ልጅን እንዲህ ንፍጥ ከሚመስል ነገር የፈጠረ ጌታ እሱን የተናገረው ቃል አንተ ጀጅ ልታደርግ አይችልም በምንም ታምር ማለት ነው። በምንም ታምር አንተ ደካማ ነህ። የሆነ ነገር ሲይዝ ሄደህ ተጠቅልለህ ትቀመጣለህ። አላህዬ ነው የምትለው፣ ጌታዬ ድረስልኝ ነው እኮ የምትለው። ስለዚህ የሰው ልጅ የአላህን ቃል መተግበር ይችላል አይችልም? በቃ ሊሞክር ይችላል። ፍጹም ያውቀው አላህ ነው። ቃሉ ፍጹም ነው፣ ሰዎች ፍጹም አይደሉም። ያ ነገር አለ እንጂ አሁን አንተ ላልከኝ 4 ምናምን የተባለው ከቻልክ ነው እንጂ አንዱም ይችላል። እንዲያው አቆን ይወጣል። በእያንዳንዱ ሀቅ እኮ ይጠይቃል። አላህ ይጠብቀን። አላህ ለእኛም ይበጀን ነገር ይስጠን። አሜን አሜን ነው እንጂ ዝም ብለህ ዘለ አይደለም፣ ግባ አይደለም ዘለ እያንዳንዱን ሀቅ ትወጣለህ ወይ ነው። ገብቶሃል አይደል? ያ ነገር አለ። ያው ምን አይነት እስቲ ሰይዶ ለወደፊት ምን አይነት አባት ነው የሚሆነው? ምን አይነት ልጅ ነው የምታሳድገው? እኔ እንግዲህ በቃ አላህን ፈሪ ልጆች እንዲኖር ነው። ሚስትም እንደዛ ነው እንድትሆን የምፈልገው። ልጆችም እኔ ስወልድ ኢንሻአላህ ባላ ፈቃድ እንደዚህ በደንብ አላህን እንዲያውቁ አላህን እንዲፈሩ
እንደዚህ አይነት ልጅ እንዲኖረኝ ነው የምፈልገው። አላህ የወፍቀ ሴዶ ሳሊ የሆነ ትዳር ሳሊ የሆነ ልጆች አላህ ይስጥ ነው ማለት ፈልገው። በትክክል ብዙዎች ጋር ትንሽ የተዛባ አመለካከት ያለ ይመስለኛል። በተለይ ነን ሙስሊሞች ጋር ስለ 2 ሚስት ስለ 3 ሚስት ምናምን ሲወራ ዝም ብሎ በቃ አንድ ሰው ስለፈለገ ብቻ ማግባት የሚችል ይመስላችኋል። እና ትክክል ባልሆነ መንገድ አንዳንዶቹ ሲረዱት እንመለከታለን። እና ማስተዳደር ካልቻለ 2 አይደለም 3 አይደለም 4 አይደለም 1 ራሱ ማግባት አይፈቀድለትም። የአንዳንዱ ሀቅ መወጣት የማይችል ከሆነ ማስተዳደር የማይችል ከሆነ በፍትሃዊነት እሷን መያዝ የማይችል ከሆነ አንዱ ራሱ አይፈቀድለትም። እሷን ከቻለ በኋላ እሷን ማስተዳደር ከቻለ በኋላ የእሷን ሀቅ መጠበቅ ከቻለ በኋላ ነው ወደ ሁለተኛው መሄድ የሚችለው። እሱንም ሀቋን የሁለቱንም ሀቅ እኩል መጠበቅ የሚችል ከሆነ እና እዚህ ጋር ትንሽ ሚስ አንደርስታንዲንግ ያለ ይመስለኛል የሌላ እምነት ተከታዮች ጋር። ከዛ ባሻገር 2 ሚስት 3 ሚስት 4 ሚስት ድረስ ሲፈቀድ እጅግ በጣም ብዙ ጠቀሜታዎች ኖሮት ነው። ከጀርባ በጣም በርካታ ጠቀሜታዎች ኖሮት ነው። ያለምንም ምክንያት አለ እስከ 4 የተፈቀደውና ለዚህ ምድር ጠቃሚም ስለሆነ ነው በስትክክል ከተጠቀምንበት ማለት ነው እንጂ አንዱን በስነ ስርዓት ማስተዳደር ሳይቻል ወደ ሌላ ይካሄዳል ማለት አይደለም። እቺን ሚስ አንደርስታንዲንግ ለማስተካከል ያህል ነው። አመታዊ ገቢያችን ወራዊ ቢሆን ምን ነገሮች ይለወጣል? በህይወታችን ምን ይለወጣል? አሁን ለምሳሌ በወር ስንት ታገኛለህ? ከ30 እስከ 50 ከ30 እስከ 50። ስለዚህ አቬሬጅ 40 እንበለውና በወር 40 ሺህ ታገኛለህ፣ በአመት 480 ሺህ ማለት ነው። ስለዚህ በወር 480 ሺህ ብታገኝ በህይወት ውስጥ ምን ነገሮች ይለወጣል? እንዳለ ሙሉ ላይፍ ስታይል ይቀየራል። በጣም ጥሩ። ሰው ሙሉ ላይፍ ስትል ተንት ነው ምን ነገሮች ይኖራሉ? አመጋገቤ ቁርጥ ቤት ነው ልተኝ የምችለው ልጅ ከዛ በኋላ ስለዚህ ቁርጥ ምናምን ትበላለህ። አመጋገበ በደንብ ይቀየራል። እሺ አመቱን ጠብቄ ደግሞ ጨምሬ መኪና ገዛለሁ። ስለዚህ መኪና ትገዛለህ። ስለዚህ መኪና መግዛት ትችላለህ ማለት ነው። እሺ መኪና ይኖራል። ሌላ እናቴ ቢያንስ 2-3 አመቱን ታግሼ ደግሞ ቆጥቤ ቤት ልገዛላት ትችላለህ። ቤት ትገዛለህ። ከዛ የተሻለ ነገር ናይስ። ፕሮዳክሽን እስቀረ ፕሮዳክሽኑማ በ3-4 ወር ውስጥ ነው የሚከፈለው። ስለዚህ የራስ ፕሮዳክሽን ይኖራል። ናይስ። አለባበስስ? አለባበስ ይቀየራል፣ አመጋገብ ይቀየራል፣ የምትውልበት ቦታ ይቀየራል፣ ኤቭሪ ነገር ይቀየራል አይደለ? አሁን እንደዚህ ስትለኝ አሁን በፊት የነበረ ፊትና አሁን ይለያል። አሁን በደንብ ፈገግ እያልክ ነው። አዎ መሰለኝ እኮ ስለዳ ያው ከዚህ በላይ ምንም ሞቲቬሽን የለም። ይሄን ነገር ሁሌ ማታ አመታዊ ገቢ እኮ ወራዊ ቢሆን ምን ይለወጣል ብለህ በደንብ ካየኸው ከዚህ በላይ ጧት ተነስተህ እንድትሰራ የሚያደርግ ነገር የለም። ተረዳይ? አሁን ራስ ፕሮዳክሽን ቢኖር ደስ ይላል። ስለዚህ እሱ መቅመስ አለብህ። ሄደ ሲኖር ምን ነገሮች ይቀየራሉ? ለእናትህ ቤት ስትገዛ የእናትህ ስሜት ምን ይቀየራል? ምን ይሰማታል? ውሎ ሲቀየር፣ መኪና ስትይዝ፣ የተለያዩ ነገሮች ሲሆኑ ምን ነገሮች ይቀየራሉ የሚለው ነገር በደንብ አድርገህ ስታየው ስትቀምሰው የዛኔ ጠዋት መነሳት ካለብህ ትነሳለህ። ማድረግ ያለብን ነገር ማድረግ ካለብህ ታደርጋለህ። ስለዚህ አንድ ነገር ለማድረግ የሆነ በቂ ምክንያት ከሌለን ተነስተን ላናደርገው እንችላለን። እናንተም አመታዊ ገቢያችሁ ወራዊ ቢሆን ምን ነገሮች ይለወጣሉ? ኮመንት ላይ ጻፉልን። እስቲ ንገሩኝ። አመታዊ ገባችሁ ማለት የወሩ ተደምሮ እስከ አመት ድረስ ያለው የወር ደሞዛችሁ ቢሆን ኖሮ ህይወታችሁ ላይ ምን ይቀየራል? እኔ ጋር በደንብ ይቀየራል ብዬ አስባለሁ። እና ይሄ ደግሞ በጣም ትልቅ ሞቲቬሽን ነው እንዳለው ትልቅ ምክንያት ነው። እና አመታዊ ገቢያችን ወራዊ ለማድረግ መልፋት አለብን ብዬ አስባለሁ። መንቀሳቀስ አለብን። እዚህ ዱንያ ላይ እስከኖርን ድረስ ይዞ መገኘት በጣም አስፈላጊ ነገር ነው አይደል? በተለያየ አይነት መንገድ በጣም ጠቃሚ ነው። የራሳችን ህይወት ለመምራት፣ ቤተሰቦቻችንን ለማስደሰት፣ ኢቭን ሰደቃ ለማድረግ ራሱ ገንዘብ ያስፈልጋል። እርግጥ ነው ፈገግታ ሰደቃ ነው፣ መልካም ንግግር ሰደቃ ነው። ከዛ ባሻገር ግን እንዲህ የሚታይ ደግሞ ሰደቃ ለመስጠት ገንዘብ ሊኖረን ይገባል። ለዛ ደግሞ መልፋት መድከም ይኖርብናል። ከዚህ በላይ ደግሞ ሞቲቬሽን አይኖርም። ቤተሰቦቻችንን ስናስደስት አስቡት፣ ኢማጂን አድርጉት። ለእናቶቻችን ቤት ስንገዛ፣ መኪና ስንገዛ፣ ኡምራ ስናስደረጋቸው ከዚህ በላይ ምንም የሚያስደስት ነገር የለም አይደል? እንዲሁም ደግሞ አብዝተን ሰደቃ ስንሰጥ አስቡት። ከዚህ በላይ ምንም አይነት ሞቲቬሽን የለም። እስቲ በቀጣይ ዓመት አመታዊ የምናገኘውን ገቢያችን በወር ለማግኘት እንልፋ፣ እንድከም፣ እናቅድ፣ ሰበብ እናደርስ፣ ዱዓ እናድርግ። ኢንሻአላህ እናሳካዋለን። ዓመተ ምህረት ይቀየር በሚለው ስምምነት ላይ መደረሱ ተነገረም። ዓመተ ምህረት ወይንም አመ የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር ወይንም ኢአ እንዲባል ስምምነት ላይ መደረሱ ተነግሯል።
ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦም የምክክር ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ከስምምነት መደረሱን ተመካካሪዎች ገልጸዋል። በተጨማሪም ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተገልጿል። ስምምነቱን እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አካፍሉን። ለተጨማሪ አዳዲስና ወቅታዊ መረጃዎች ፎሎ ማድረግ እንዳትረሱ። በጣም ቆንጆ ውሳኔ፣ ሁሉንም ኢትዮጵያዊ ያማከለ ውሳኔ ነው ብዬ አስባለሁ። ዓመተ ምህረት እንግዲህ አንድን ወገን ብቻ የሚወግን ወይንም የሚወክል አቆጣጠር ነው። ይሄ የኢትዮጵያ የራሷ ካላንደር አላት ከተባለ ይቀር የኢትዮጵያ ካላንደር ነው መሆን ያለበት ወይንም የኢትዮጵያ አቆጣጠር ነው መሆን ያለበት እንጂ ዓመተ ምህረት ልክ አልነበረም። እንደውም ብዙ ጊዜ ኢስላሚክ መጽሐፎች ምናምን ነገር ሲታተሙ ካያቸው ሲጻፍ ዓመተ ምህረት አይደለም ብለው የሚጽፉት ዓመተ ልደት ብለው ነው የሚጽፉትና እኛን ስለማይወክለን ማለት ነው ዓመተ ምህረት ማለት እኛ ሙስሊሞችና በጣም ትክክለኛ የሆነ ሁሉንም ኢትዮጵያዊ ያማከለ ውሳኔ ነው ብዬ አስባለሁ። እንደዚህ ሲሆን ደግሞ በጣም የሚበረታታ ነገር ነው። ከዛ በተጨማሪ ደግሞ የሂጅራ አቆጣጠርም አፕላይ እንዲደረግ ምክረ ሀሳብ ቀርቧል። ይበል የሚያሰኝ ነው። ማሻአላ ከሀገራዊ ምክክር በጣም የተመቸኝ ውሳኔ ይህ ውሳኔ ነው። ከዚህ በኋላ ዓመተ ምህረት ሳይሆን የኢትዮጵያ አቆጣጠር ይባላል ማለት ነው። ማሻአላ በጣም ቆንጆ ውሳኔ። የክርስቲያን ወንድማችን በቁርአን ውድድር አንደኛ መውጣቱ ብዙዎችን እያነጋገረ ይገኛል። ጉዳዩን ይበልጥ አነጋጋሪ ያደረገው ሽልማቱ የኡምራ ጉዞ መሆኑ ነው። እዚህ ላይ አረብ ኒውስ እንደዘገበው ከሆነ ክስተቱ ያጋጠመው በግብጽ ነው። ግለሰቡ ሚና ይባላል። የቁርአን ውድድር ያደረገበት አጋጣሚ በራሱ ሌላ አነጋጋሪ ጉዳይ ነው። ሚና በቁርአን ውድድሩ አሸናፊ የሆነው አንድ ሙና የምትባል የሱ ጎረቤት አለች። ሙና በአንድ ወቅት ወደ ቤቷ ሲሄድ የቁርአን ውድድር እየተወዳደረች ያገኛታል። ሙና ውድድሩ ለማሸነፍ እያደረገች ያለችው ጥረት ትኩረቱን ይስበዋል። እሱም ይሞክራል። ከሞከረ በኋላ የቁርአን ውድድሩን ያሸንፋል። የኡምራ ሽልማት ይበረከትለታል። ሚና ያሰበው ተሳካ። እሱ ክርስቲያን ስለሆነ ኡምራ ማድረግ አይችልም። በዚህም ምክንያት ይህንን የኡምራ ሽልማት ለሙና ይሰጣታል። ይህንን ሽልማት ለሷ ለመስጠት ሲል የቁርአን ውድድር እንዳደረገም ተናግሯል። ይህ አነጋጋሪ ክስተት በግብጽ የተለያዩ ማህበራዊ ትስስር ገጾች እየተዘገበ ይገኛል። እናንተ በዚህ ላይ ምን አስተያየት አላችሁ? በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። እኔ በጣም ፈገግ ያሰኘኝ ያስገረመኝ መረጃ ነው። አስቡት ክርስቲያኑ ከሙስሊሞች ጋር በቅዱስ ቁርአን ተወዳድሮ እሱ ማሸነፉ ወላይ በጣም ፈን ያደረገኝ በጣም ነው ያስገረመኝ። እዚህ ሀገር አይደለም በእርግጥ ግብጽ ሀገር ነው። ሽልማቱም የነበረው ኡምራ ነበር። ያው እሱ የክርስትና እምነት ተከታይ ስለነበረ ጎረቤቱ ለነበረችው ለሙና እንድትሄድበት ኡምራ እንድታደርግበት እድሉን ለሷ አመቻችቶ ሰጥቷልና አላህ Subhanahu Wa Ta'ala ሂዳያ የወፍቀው ነው ማለት የምፈልገው። በጣም አስገራሚ የሆነ መረጃ ነው። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ቦክሰኛው ኢድሪስ ከኡስታዝ ያሲን ኑሩ ጋር ተገናኝቷል። የምታስታውሱ ከሆነ ከኡስታዝ ያሲን ኑሩ ጋር ቦክስ መግጠም ፈልጋለሁ ብሎ ነበረ። አሁን ከኡስታዝ ያሲን ኑሩ ጋር ተገናኝቷል። በይፋም ይቅርታ ጠይቋል። ቪዲዮን እንመልከት። ከዛ የራሳችን ሀሳብ አስተያየት እንሰጥበታለን። ሽኩራን ዘርክልህ አላህ ይርዳ። አሚን። ከፍ በል ኢንሻአላህ። ያው እንግዲህ ባለፈው በነበሩ ቪዲዮዎች ላይ የኡስታዝ ወዳጆች አንዳንድ ነገሮች ሚስ አንደርስቶድ እንድታረጉ አድርገናል። ያው ጨዋታ ነበረ። ለኡስታዝ ካለን ቅርበት ውዴታ እሳቸው የተናገሩትን ነገር አጉልቶ ከማሳየት አንጻር የነበረ ነገር ነው። ግን አንዳንድ የሶሻል ሚዲያ ነገሮች ሚስ አንደርስታንዲንግ ይፈጥራሉ። ለዛም ደግሞ ለኡስታዝ ወዳጆች ለቀና ልብ ላላችሁ በሙሉ አፉ እንድትሉን ነው። ያው ጨዋታ ነው። ኡስታዛችን እንግዲህ ያው አጠገባችን አሉ። አላህ ይወዳቸው። ኡስታዝ እንግዲህ እና ኡስታዝ የምንተዋወቀው 2005-2006 እስር ቤት እኛ ዘያሪ ሆነን እሳቸው ተዘያሪ ሆነው ከውስጥ ነው እያበረታቱን፣ እኛ ደግሞ ከውጭ ሆነን አብሽሩ እያለን ነው። እንግዲህ ትውውቃችን የወሬ ሳይሆን ከድሮም ጀምሮ መሬት ላይ ሰፈር ያረፈ ነውና በዛ ልክ እንድትወስዱት ነው። ኡስታዝ አብሽር መርሐባ። ወደ ኢትዮጵያውያን ኢድሪስ ወንድሜ ያው ድሮ ጀምረን የምንተዋወቅ በእስልምናውም ላይ ከፊት አብረውን ከሚሰለፉ ታናናሽ ወንድሞቻችን ውስጥ አንዱ ነው። ትውውቃችን የረጅም ጊዜ ነው። በተለያዩ እስላማዊ ፕሮግራሞች እስልምናን በሚደረግ የትኛውም እርምጃ ላይ አብሮን ያለ ወንድም ነው። አይ ቲንክ ባለፈው የተናገረው የመጀመሪያ ንግግር እዚህ መስጂድ ላይ ያደረግነውን ኹጥባ ተንተርሶ ነው። ስለ ስፖርት ስላወራው ያንን አያይዞ መቀለዱ እንደነበር ተረድቼዋለሁ ሲደርሰኝ። ከዛ በኋላ ግን ሁለተኛ ከአንድ እህታችን ጋር ያደረገው ኢንተርቪው ከአውዱ ወጥቶ ሌላ አይነት ትርጉም ይይዛል ይመስሏልና እንደምትረዱ ተስፋ አደርጋለሁ። በጣም የሚያከብረን ወንድማችን ነው፣ የምናከብረው ወንድማችን ነው።
ዛሬው መስጂድ ድረስ መጥቷል ለናንተ ይቅርታ ለማቅረብ ይቅርታውን ተቀበሉት እናንተም እሱን ላይ አስተያየት የሰጣችሁም ለኛ ካላችሁ ክብር ስለሆነ ለናንተም ያለን ክብር ላቅ ያለ ነው እሱንም ባለው መስመር ላይ አላህ ይርዳው ውጤታማ ያድርገው አገሩ የሚጠቅም አላህ ያድርገው ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ شكرا جزاك الله خير الله يرضى امين كفبه ان شاء الله ማሻአላ እንግዲህ እንደተመለከታችሁ ስለው ባለፈው ኢድሪስ ኡስታዝ ይቅጠመኝ ብሎ ነበር ጨዋታ ቢጤ ነበር እኔ እንደውም ሪአክት አድርጌበት ነበር በጣም ፈን አድርጌ ነበር ኢድሪስ ታው ኡስታዝ ያሲን ኑሩ በኖካውት ነው የሚዘረረህ ይያልኩ ነበርና ሰው ግን ሲሪየስ አይቶት ምናምን ነገር ኢድሪስን እንዴት ተዳፈራለህ ኡስታዝን እንዴት ኮላው ታደርጋለህ እንዴት ለኡስታዝ ጥሪ ታቀርባለህ ሚል አንዳንዶች ጥሩ ባልሆነ መንገድ ተረርተውት ነበርና ፋይናሊ ኡስታዝ ያሲን ኑሩን አግኝተው ተወቃቸው የበፊት እንደነበረ ላልተረዳችሁ ሰዎችም በይፋ ይቅርታ ጠይቋል ኢድሪስ ማለት ነው ኢቲኤፍሲ 01 ላይ በሞይታይ ሻምፒዮን ነበር ኢድሪስ አሁን ደግሞ በኢቲኤፍሲ 2 ላይ እንግዲህ በኤምኤምኤ ይወዳደራል ከቦይካ ጋር ማለት ነው ለኢድሪስ ከወዲሁ መልካም ምኞቴን እገልጽለታለሁኝ ድል ካንተ ጋር ይሁን ማለት ፈልጋለሁኝ እንደዚህ አይነት ጨዋታ ቢጤ ነገሮች ግን ሲኖሩ ዘለን ባናከርና ወደ ሌላ ጉዳዮች ባንወስዳቸው ጥሩ ነው ብዬ አስባለሁ ጀስት ፈን ነው ሶ በእንደዚህ አይነት መንገድ ብትረዱት ጥሩ ነው ብዬ አስባለሁ ለማንኛውም ለዛሬ ይዤላችሁ መጣው ቪዲዮ የኔ መስል ነበር ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ ማድረግ አይረሳ የቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ